ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች በዕለተ ሮብ ሁለተኛ ክፍል ፕሮግራማችን በድጋሚ ወደ እናንተ መተናል። እስቲ በዚህኛው ፕሮግራም ደግሞ ወደ አርሴናል እንጓዝና ለንደን ትልቁ መረጃ በትናንትናው ዕለት የተሰማው አመሻሹ ዴቪድ ኦርኒስተን ይዞ በወጣው ዘገባ መሰረት አርሴናል እና ኒውካስል በአብዛኛው ቅድመ ሁኔታ ከስምምነት ላይ በቅተው ተጫዋቹን በቀጣይ 24-48 ሰዓት ፍቃድ ሰጥተው ኒውካስሎች ተጫዋቹ ሜዲካሉን እንዲያጠናቅቅ ወደ ለንደን እንዲሄድ አሁን ከአዲሱ አሰልጣኝ ጋር ባደረገው ቀጥተኛ ውይይት የኒውካስል ኃላፊዎችም ባለፉት የስራ ቀናት የነበረውን የድርድር ሂደት በላቀ ደረጃ ከአርሴናል ጋር አድርሰው እንግዲህ የተጫዋቹ ኦፊሻል ፎርማል ስቴፖች እንዲጀምሩ በቀጣዩ ቀን ፍቃድ ለመስጠት ከስምምነት ላይ መብቃታቸውን አረጋግጧል። ይሄ ደግሞ የዝውውሩን ፋይናል ስቴጅ መድረሱን እና የኒውካስልና የአርሴናልን ስምምነት በ80 ሚሊዮን ፓውንድ ፓኬጅ ዙሪያ የደረሱበትን ሁኔታ በግልጽ የሚያሳይ የዝውውር ሂደት ነው። ለአርሴናል ትልቅ የዝውውር መስኮት ምናልባት ምርጡን ዝውውር ለማከናወን የመጀመሪያው ፎርማል ስቴፕ ለመጀመር እንግዲህ ተጫዋቹ ዛሬን ጨምሮ እስከ ነገ ድረስ ባለው ወደ ለንደን ከስፔን ላማጋ በቀጥታ ፍላይት እንደሚያደርግ ይጠበቃል። ስምምነቶች ሁሉ በወረቀት ደረጃ እየተጠናቀቁ ነው። የሁለቱ ክለቦች ግን አግሪመንት መጠናቀቁን ዴቪድ ኦርኒስተን ገልጿል። አግሪመንቱ ቨርባል ነው። አሁን ቀጣይ የወረቀት ስራዎች ይቀራሉ። ፋብሪዚዮ በቀጣይ 24-48 ሰዓት ሂርዊጎ እንደሚል ይጠበቃል በዚህ የዝውውር ሂደት ላይ። ቀደም ብሎ ግን ኦርኒስተን የአግሪመንቱ መጠናቀቂያ ላይ መድረሳቸውን ኮንፈርም አድርጓል። ይሄ የዝውውር ሂደት ለአርሴናል ቪኒንም ያስፈርም ቪኒሽስ ጁኒየርን በዚህ የዝውውር መስኮት ሌሎች ሱፐርስታሮችንም ሊያመጣ ይችላል። ግን የብሩኖ ጊማሬዝ ዝውውርን ከብዙ አቅጣጫ በዚህ ፕሮግራም ላይ እንመለከታለን። በርካታ ሀሳቦችን እንሰነዝራለን። ከእናንተ ጋር በነፃ ሀሳብ የምንወያይበት ልዩ ፕሮግራም ግን የተጫዋቹ የዝውውር ሂደት በአርሴናል በስተመጨረሻ አሸናፊነት ይሄ ረጅም ሳጋ መቋጫ ሊበጅለት እንግዲህ 24-48 ሰዓታት ብቻ ነው የሚቀረው። ካሁን በኋላ ያሉ ስቴፖች ድርድር አይደሉም፣ ፎርማል ስቴፖች ናቸው። የወረቀት ስራ፣ ለተጫዋቹ ፍቃድ መስጠት፣ ሜዲካሉን ተጫዋቹ ማካሄድ፣ አርሴናል እና ኒውካስል የተርም አከፋፈል፣ ይፋዊ ፕራይሱን የሚያወጡበት እስካሁን ድረስ እንደሚወጡ ዘገባዎች ከሆነ ኦርኒስተን የሚለው ከ60 ሚሊዮን ፓውንድ በላይ ነው። የ80 ሚሊዮን ፓውንድ ፓኬጅ አካባቢ ነው። እነ ቤን ጃኮብስ እነ ፋብሪዚዮ እነ አሌክስ ኩክ ደግሞ የሚሉት 80 ሚሊዮን ፓውንድ ነው፣ ፊክስድ ፊ ነው የሚሉት። እንግዲህ በትክክል ዋጋውም ተመኑ በቀጣይ 24-48 ሰዓታት ይታወቃል። ግን አሁን ስምምነት ላይ ተደርሷል። አርሴናል ካሁን በኋላ በብሩኖ ጊማሬዝ ዝውውር ላይ የሚያሰጋው ጉዳይ የለም። ግን ትናንትና በነበረው ፕሮግራም አድማጮች የምታስታውሱ ከሆነ በትናንትናው የጊማሬዝ እና የባርኮላ ፎቶ ባለበት ቴምብሌን ላይ አንድ መረጃ ጠቁመናችሁ ነበር። አርሴናል እና ኒውካስል መካከል የተደረገው ድርድር ሪጀክት የተደረገው ባለፉት የስራ ቀናት እንጂ በዚህ ሳምንት አርሴናል ጨምሮ የመጣውን ኦፈር ኒውካስል ለመቀበል ተቃርቧል የሚሉ መረጃዎችን ከታይንሳይድ ተመልክቻለሁ። የነ ሊ ሪደር ዘገባ ውድቅ የተደረገው ክፍያ ያለፉት የስራ ቀናት ይሄ የኤዲያው ስንብት የተሰማ ሰሞን ያለ መረጃ እንጂ አሁን በአዲስ የስራ ቀናት ከሰኞ ጀምሮ ባሉ ቀናት ውስጥ የተደረገው ድርድር ግን ውድቅ አልሆነም። የበለጠ እንደውም አድቫንስድ ስቴጅን ተሻግሯል የሚል የታይም ሳይድ ዘገባ ተመልክቻለሁ። እስቲ እናንተ መረጃውን ለይታችሁ ተቀበሉት ብያችሁ ጠቁሚያችሁ ነበር እና 24 ሰዓት ባልሞላ ጊዜ ውስጥ እንግዲህ ኦርኒስተን ውድቅ የሆነው ኦፈር
ከአለፈው ሳምንት ጀምሮ የነበረው ድርድር እንጂ በአዲሱ ሳምንት ሁለቱ ክለቦች በአርሴናልም አዲስ ኦፈር፣ ኒውካስልም በአርሴናል ኦፈር ተቀባይነት አግኝቶ በኒውካስሎች የአርሴናል ኦፈር ተቀባይነት አግኝቶ እንግዲህ ለስምምነት መብቃታቸውን አረጋግጠዋል። ስለዚህ ቀጣይ ፎርማል ስቴፖች በሁለቱ ወገኖች መካከል ይፈጸማል ማለት ነው። ጊመሬስ በ24-48 ሰዓታት ለንደን ያለፈው የስራ ቀን የተያዘለትን ቀጠሮ ይፈጽማል ማለት ነው። መጥቶ ሜዲካሉን ያደርጋል። እንግዲህ ዛሬን ጨምሮ ነገ ከነገ ወዲያ እነዚህ ፎርማል ስቴፖች የሚጠናቀቁ ከሆነ በሳምንቱ መጨረሻ አርሴናል በይፋ ብሩኖ ጊመሬስ ማስፈረሙን ለደጋፊዎቹ የሚያሳውቅ ይሆናል። ይሄ ግን ስቴትመንት ፊርማ ይመስላል። አሁን ለምሳሌ ቪኒሲየስ ጁኒየርን አርሴናል ቢያስፈርም ትልቁ የሚያጠናክረው ዲፓርትመንት የግራው የክንፍ መስመር ነው። ክላሱ፣ ኳሊቲው፣ ወርልድ ክላስ ተጫዋች መሆኑ፣ የተጫዋቹ ፖቴንሻል፣ እድሜው፣ ፕሮፋይሉ ብዙ ምክንያቶች ማንሳት ይቻላል ስቴትመንት ሊያስብሉ የሚችሉ ግን እስቲ አርቴታንና ጊመሬስን ደግሞ በቀጥተኛ ምስል አገናኝተን ምን ያክል የብሩኖ ጊመሬስ ፊርማ ለሚካኤል አርቴታ ቡድን አንገብጋቢና አስፈላጊነቱን በዚህ ፕሮግራም መቃኘት አለብን። እስቲ እናንተ ፕሮግራማችንን ላይክ አድርጉና እንጀምር። መወያያ ርዕሳችንን ላይክ ስታደርጉ የዚህም ፕሮግራም ተደራሽነቱን ተደማጭነቱን ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ተደራሽነታችንን እንድታሰፉ፣ አዲስ ከሆናችሁ ቻናላችንን ዛሬ ለተቀላቀላችሁ፣ ዛሬ ለከፈታችሁ ደግሞ ሰብስክራይብ አድርጉ። ወደ ቻናላችን ተቀላቀሉ። በነፃ ሀሳብ በዚህ ቻናል ረጅም ጉዳዮችን ትላልቅ ሀሳቦችን እያነሳን በነፃ የምንወያይበት የእግር ኳስ ቻናል ነው። ቻናላችንን ሰብስክራይብ በማድረግ ተቀላቀሉን። ከሀገር ውጭ የምታደምጡ ደግሞ ቻናላችንን መደገፍ ከፈለጋችሁ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ቻናላችንን እንድደግፉ የአክብሮት ግብዣችን እያቀረብን ሁለተኛ ክፍል ትኩረታችን የብሩኖ ጊመሬስ ዝውውር በኒውካስል እና በአርሴናል ስምምነት መቋጫውን ሊያገኝ ቀጣይ 48 ሰዓታት የተጫዋቹ ፎርማል ስቴፕ እንደሚጀምር ኦፊሻሊ ተረጋግጧል። በሁለቱ ክለቦች መካከል ያለው የዋጋ ድርድር በስተመጨረሻም በስምምነት መቋጨቱን የወረቀት ስራዎችና የተለያዩ ሂደቶች ብቻ እንደሚቀሩት በመግለጽ እንግዲህ በትናንትናው ዕለት የታመነው የእንግሊዙ ሪፖርተር ዴቪድ ኦርኒስተን በዘገባው ላይ ለእግር ኳሱ ቤተሰብ ይፋ አድርጓል። ይሄ ፊርማ ግን ለሚካኤል አርቴታ ለምንድን ነው ስቴትመንት ሊሆን የሚችለው? ይሄን ጉዳይ ጠለቅ ያለ ዝርዝር ጉዳይ ይፈልጋል። ምክንያቱም ጊመሬስን አርቴታ ማምጣት የፈለገው ዛሬ አይደለም፣ 2023-24 አንስቶ ነው። የጊመሬስ አስፈላጊነትን እንደ አርቴታ በጥልቀት የተረዳ አሰልጣኝ ያለ አይመስልም። ምክንያቱም ይህን ተጫዋች በየዝውውር መስኮቱ ለማስፈረም አርሴናል ይጥራል። የተለያዩ መሰናክሎች አሉ። ፋይናንሻሊም፣ የድርድር ሂደቱም፣ የኒውካስልም አቋም፣ የተጫዋቹን ፍላጎት፣ የአደራዳሪ አካላትም ብዙ ጉዳዮች አሉ የሚነሱ። ግን በስተመጨረሻ መቋጫ ሊገኝለት እንግዲህ እቺ ቀሪ የስራ ቀናት እጅጉን ወሳኝ ምዕራፍ ላይ የዝውውሩን ሂደት ማድረስ ችሏል። ነገር ግን አንድ በቅርብ ጊዜ ውስጥ የማስታውሳቸው ኢንተርቪዎች አሉ በአሰልጣኞች መካከል። አሁን ለምሳሌ የብሩኖ ጊመሬስን ወደ አርሴናል ቤት ማምጣት አብዛኛው የእግር ኳስ ቤተሰብ እየተመለከተ ያለበት አንድ አቅጣጫ አለ። የአርሴናል የአማካይ ክፍል ጥንካሬ የሚጎለብትበትን ርቀት። ይሄ እርግጥ ነው ብሩኖ ጊመሬስ የአርሴናልን የአማካይ ክፍል በላቀ ደረጃ ከፍ ያደርጋል። አንደኛ ሊጉን ከ2022 ጀምሮ በደንብ አዳፕት ያደረገ ነው። በደንብ የሊጉን ኢንቴንሲቲ ለምዷል። ፖቴንሻሉም በዚህ ሊግ የጎለበተ ነው። የበለጠ ለአርቴታ ደግሞ ፖዘቲቭ ኢሜጅ የሚገልጸው የተጫወተበት ቡድን የሚከተለው የጨዋታ ስልት
የበለጠ ለአርቴታ ደግሞ ጭንቅንና ጣጣን የሚያቀሉ በርካታ ጉዳዮች አሉ። ምክንያቱም በመከላከል ውስጥ ያለ ማጥቃትን የበለጠ አዳፕት ባደረገ ቡድን ውስጥ ከአካል ብቃት ጋር የቆየ ተጫዋች ነው አፕሮቹ። ይሄ ማለት በጫና ውስጥ ምላሽ የመስጠትን ጉዳይ ጊመሬስ በኒውካስል ቤት የፕሪሚየር ሊጉን ኢንቴንሲቲ አጎልብቷል። ይሄ ጉዳይ ደግሞ በዙቢመንዲ ውስጥ የታየው ትልቁ ክፍተትና በተለይ ከ30ኛ ሳምንት በኋላ በነበሩ በከባድ ስቴጆች ላይ የተጫዋቹ ከሳምንት ሳምንት ሚድዊክን ጨምሮ በሜዳ ላይ መቆየት ያመጣው መዛልና ጫና ነበር። ያን ጉዳይ ለመቋቋም በስተመጨረሻም ተጫዋቹ ፊዚካሊ ሜንታሊ መቸገሩ በደንብ ተስተውሎ ነበር። ያ ደግሞ የበለጠ ጫናው ወደ ማንቀየረ ደክላን ራይስን ወርክ ሬቱን ከፍ አደረገ። ታክቲካል አሬንጅመንት ያስፈልግ ነበር። እነዚህ ሁሉ እርምጃዎች ተወሰዱ። ከዛን የነማይል ሉዊስ ስኬሊ አስገዳጅ አጠቃቀም ውስጥ አርቴታ እንዲገባም ተደረገ። ስለዚህ ጉዳዩ ሂደቱ ሰፊ ነው። ተያያዥነቱ ስንመለከት ግን ፕሪሚየር ሊጉ በ2026-27 ሲጀምር እስቲ አድማጮች ጉዳዩን ጠለቅ ብለን እንመልከት። ወደዛ ወሳኝ ኢንተርቪው እመጣላችኋለሁ። የአርቴታ ኢንተርቪው ከጎል ጋር የነበረው ኢንተርቪው በጣም ጠቃሚ ነጥብ በራሴ የተመለከትኩት እይታ ነው። የእናንተን ሀሳብ ደግሞ አያይዛችሁ ታስቀምጣላችሁ። የብሩኖ ጊመሬስ ፊርማ ለእኔ ስቴትመንት ነው ከቪኒም በላይ ለአርሴናል ለአርቴታ እና የ2026-27ን የፕሪሚየር ሊግን የውድድር ሂደትን ከተመለከታችሁ ለምሳሌ 10 ቡድኖች የሚጀምሩት በአዲስ አሰልጣኝ 10 የፕሪሚየር ሊጉ ግማሽ ቡድን ማለት ነው። ከ10ሩ ደግሞ 5ቱ የቶፕ 6 ክለቦች ናቸው። ቶትናምም አምና 2 ወር የውድድሩ ሊጠናቀቅ ጥቂት ጨዋታዎች ሲቀሩት ናቸው ኡጎር ቱዶር ተሰናበቱ፣ ሮቤርቶ ዲዘርቢ መጡ። ቼልሲም አዲስ አሰልጣኝ ነው በአሎንሶ። ያውም የቼልሲ ለየት የሚያደርገው የልብ ሰርጀሪ ያደረገ ነው ቡድኑ ሙሉ በሙሉ። ምክንያቱም አይደንቲቲ ለውጥ ነው እያደረገ ያለ። የብሉኮኖች መምጣት የቼልሲን ስር ነቀል ለውጥ ምን ያክል እንዳደረጉና ወደ ቀድሞ ስርዓቱ አሁን ከ2021-22 በኋላ እንደገና ቼልሲ ወደ ቀድሞ አሰራሩ በአሎንሶ የአሰልጣኝነት ዘመን ተመልሷል። እየተመለከታችሁ ነው። የብሉኮኖች ስትራቴጂ ወጣት ተጫዋቾች ላይ መገንባት ነው። ግን የቡድኑ ውጤት ላይ ምን ያክል ተጽዕኖ ፈጥሮ ቼልሲ ዩሮፒያን እግር ኳስ ይሳተፋል ይወጣል፣ ይሳተፋል ይወጣል። ኮንሲስታንሲው ጠፍቷል። አሁን ወደ ቼልሲ አይደንቲቲ መመለስ ነው። ስለዚህ ትራንዚሽኑ ቀላል አይደለም። አዲስ ስር ነቀል ለውጥ ነው። ኤክስፒሪየንሱን ከወጣት ተጫዋቾች ጋር አያይዞ በአዲስ አሰልጣኝ ያውም በቼልሲ ቤት ባልተለመደ ኳስን በሚቆጣጠር አሰልጣኝ ምስል ነው የመገንባት። ሌላ ትራንዚሽን። ሊቨርፑልን ተመልከቱ። እስሎት ተሰናበቱ፣ ራዮላ መጡ። እዚህ ላይ ደግሞ የክለቡ ሌጀንድ መሐመድ ሳላህ ለቋል፣ አንዲ ሮበርትሰን ለቋል፣ ኢብራሂም ኩናቴ ለቋል። ቦታቸው ክፍተታቸው በአግባቡ አልተጠቀንም። ገና ሂደትና ዝውውር ለማካሄድ እየተረባረቡ ነው የሚገኙት። የመጣው አሰልጣኝ ደግሞ ከስሎት አጫዋች ደግሞ በተቃራኒው የሚገኝ ልክ እንደ ቼልሲ ሊቨርፑልን ወደ ክሎፕ ዘመን ወደዛ አይደንቲቲ አጫዋች የመቀየር ስልት ነው። በድጋሚ ለ2 ዓመት ከተያዘው አጫዋት ወደኋላ ወደ ክሎፕ አይደንቲቲ ኢንቴንሲቲ ለመመለስ ነው። ትራንዚሽኑን ተመልከቱት። ሊቨርፑል ቤት ማንቸስተር ሲቲን ተመልከቱ። ፔፕ ለቋል፣ እዚህ ላይ ስቶንስ ለቋል፣ በርናንዶ ሲልቫ ለቋል። 2 የክለቡ ከፔፕ ጋርዲዮላ ጋር ሁሉንም ዋንጫ እኩል ያሳኩ ተጫዋቾች ለቀዋል። አሁን ደግሞ የባላንዶሮ አሸናፊ ሮድሪ የመልቀቅ ቻንሱ 90% ደርሷል። ወደ ሪያል ማድሪድ የሚሄድ እድል እንደውም በዚህ ሳምንት በስራ ቀናት ማድሪድ 60 ሚሊዮን ዩሮ ፓኬጅ 50 ሚሊዮን ዩሮ ፊክስድ ፊ 10 ሚሊዮን ዩሮ አዶንስን ጨምሮ ሊያቀርብ እንደሆነ
ትናንት ምሽት ዳሪዮ አስ የኔ ነው ባለው መረጃ መሰረት ይዞ ወጣ። የመልቀቅ ቻንሱ እርግጥ ነው። ፔፕ ጋርዲዮላ መልቀቁ ብቻ አይደለም፣ እነ ሮድሪ ሊለቁ የሚችሉበት እድል እጅጉን ከፍ እያለ ነው። የመጣው አሰልጣኝ ደግሞ ኤንዞ ማሬስካ ነው። ጋፑን ተመልከቱ። የሁለቱ አሰልጣኞችን ምስል ምንም ሊሆን ይችላል። ጋርዲዮላ መተካት ግን ምን ያክል ከባድ እንደሆነ ይታወቃል። ማሬስካ ምርጥ አሰልጣኝ፣ የሚተካው አሰልጣኝ ግን ጋርዲዮላ፣ የምርጦች በርቀት ምርጥ የሆነ አሰልጣኝ ማለት ነው። እያንዳንዱን ክለብ ተመልከቱ። ቪላ ከኡናይ ኤምሬ ጋር ይዝለቅ እንጂ ዩሪ ቴለማስን እነ ሞርጋን ሮጀርስን ሉቃስ ዴኝን ወደ አርሴናል ኮንሳን የማጣት እድል አለው። እሱም ገና ጥገናዊ ለውጥ ውስጥ ይቆያል። ኒውካስል ኤዲያውን ሸኝቷል። አዲስ አሰልጣኝ ነው የመጣው ቶናሊ። አሁን ጊመሬስን፣ ጎርደንን፣ ሉዊሳልን ማጣታቸው አይቀርም። አብዛኛውን ቡድን ስትመለከቱ ጠለቅ ያለ ስር ነቀል ለውጥ ያውም ዴብዙን በሚነቀንቅ የክለቡ ምስል በሚቀይር ሁኔታ ውስጥ ነው ያሉት። ማንቸስተር ዩናይትድን ተመልከቱ። ከማይክል ካሪክ ጋር የአማካይ ክፍሉን እንደ አዲስ የመገንባት ያውም የአንድ ክለብ ምሰሶ ለረጅም ጊዜ የተገነባ ነገር በአዲስ መልኩ የመቀየር ሂደት ነው። የረጅም ጊዜ የማንቸስተርን የአማካይ ክፍል ጥያቄን በዚህ የዝውውር መስኮት መብቴ ለማበጀት ኤክስፒሪየንስን ከአዲስ ፍላጎት ጋር አያይዘው በእርጋታ ለመጠገን ነው እያሰቡ ያሉት። በርካታ ጥያቄዎች እያሉ ዩናይትድ ቤት የካሪክ የአምና ውጤት የሚድዊክ የዩሮፒያን እግር ኳስ ተጨምሮበት የላቀ ውጤት የሚጠበቅበት ያውም የማንቸስተር ዩናይትድ የሚያክል ግዙፍ ክለብ ትልቅ ጫና ያለበት ሲዝን ነው። ሁሉንም ክለብ ተመልከቱ። ትራንዚሽኑ በጣም የሚያስፈራ ነው። በአንድ ሲዝን የሚቃና ጉዳይ አይደለም። ምክንያቱም እግር ኳስ ሂደት ስለሆነ ሂደት ይፈልጋል። ቅንጅቱ ሊፈጥን ይችላል። ለስኬትና ለውጤት መብቃት ግን ሂደት አለው፣ ተጨማሪ ስቴጅ አለው። እስቲ ደግሞ ወደ አርቴታ አርሴናል እንምጣ። አርሴናል ኖርጋርድን ለቆ ነው ብሩኖ ጊመሬስ የሚያመጣው። ልዩነቱን ተመልከቱ። ሮድሪን ሲቲ የባለንዶሩን አሸናፊ በእግር ኳስ ሁሉንም ነገር አሳክቶ የእግር ኳስ ስኬቱ የተሟላ የሆነውን አማካይ በምን አይነት ተጫዋች ነው በቅርብ ጊዜ ውስጥ ሊተካ የሚችለው? ሊቨርፑል የፕሪሚየር ሊጉን የቅርብ ዓመት ያለፉትን 10 ዓመት የሊጉን ምርጡን ተጫዋች መሐመድ ሳላን ለቆ እንዴት ነው የሚተካው? አሁን የቅርብ ዓመት የፕሪሚየር ሊጉ አሸናፊዎች ከአርሴናል ውጭ ያሉ ክለቦች የክለቡ ሌጀንዶችና ትላልቅ አሰልጣኞችን ለቀዋል። ስለዚህ የግንባታ ሂደታቸው ገና ስሌት፣ ገና ምስሉን ወደ መያዝ፣ ወደ ቅርጽ፣ ገና ስለ ኦርጋናይዜሽን፣ ገና ስለ ትራንዚሽን ይሄ ቡድን ገና ዴቨሎፕ የሚያደርግበትን ምስል ለመመልከት ነው ይሄ ሲዝን እየመጣ የሚገኝ። አርሴናል ግን ባለው ጥራት ላይ ስታንዳርድ፣ ኳሊቲ፣ ክላስ ለመጨመር ነው የሚያስበው። ስለዚህ ቤዙ የአርሴናል አልተነካ። ባይሆን የአርሴናል ቤዝ ወደ ምንድን ነው የደረሰው? ወደ ከፍታ ነው የበቃው። አሁን በተከታታይ ድል ማድረግ፣ በተከታታይ ተቀናጅቶ የመቆየት፣ በተከታታይ አሸናፊ ለመሆን ስብስቡ ሲበቃ ሌሎች ክለቦች ትራንዚሽን ውስጥ ገቡ። ስለዚህ ይህም ባላንስ አስቀምጡ። እግር ኳስ ሂደት ስለሆነ አርሴናል ምን ያክል ሚዛን እንደሚደፋ ታዲያ እዚህ ላይ ብሩኖ ጊመሬስ ሲጨመር ለምንድን ነው ስቴትመንት ሳይኒንግ የሚሆነው? አሁን ለጥያቄዎች ሁሉ ምላሽ የምሰጠው ከተለያዩ ጉዳዮች ከተለያየ እይታ አንጻር ነው። ይሄ የኔ እይታ ከሆነ የእናንተ አስተያየት ደግሞ በተለያየ መልኩ ሊቀርብ ይችላል። እናስተናግዳለን፣ ነፃ ሀሳብ ስለሆነ። አሁን ብሩኖ ጊመሬስ ወደ አርሴናል አማካይ ክፍል ሲመጣ የሚካኤል አርቴታን ኢንተርቪው አሁን ላስታውሳችሁ 2023-24 ከጎል ጋር የነበረው አንድ ኢንተርቪውን ታስታውሱ እንደሆነ አጠር ያለ ካልተሳሳትኩኝ በዱባይ የነበረው ቆይታ ወቅት ነው። በአሰልጣኝነት ቆይታዬ ላይ ትልቅ ተጽዕኖ ለዚህ እንድበቃ በሞያ ረገድ የረዳኝ ፔፕ ጋርዲዮላ ነው ይላል። ለጋርዲዮላ ያለውን አድናቆት ታውቃላችሁ። ግን
ስለ ታክቲካል ማስተር ማይንድ ሲጠየቅ አርቴታ ያደነቀው ማንን ነው ታስታውሱ እንደሆነ ጆዜ ሞሪኖ ነው። ታክቲካል ማስተር ማይንድ ይሄ የጨዋታ ፕላን። ይሄ ግን ከምን መነሻ ይመስላችኋል? አሁን ከ2023-24 በኋላ የአርሴናልን የቡድን ግንባታ ምስልና አሁን እያደረገ ያለው ሁኔታ በቀጥታ በግሌ ሳስብ 2004-5 የሊጉ አሸናፊ የሆነው ቼልሲ 2005 እና 6 ባክ ቱ ባክ ከጆዜ ጋር ሆኖ ሲደግም ያካሄደውን አይነት ጉዳይ አርቴታ እንደዛ አይነት እርምጃ እየወሰደ ያለ ይመስለኛል። እንዴት እንደሆነ በቁጥሮች አስደግፌና ካለው እውነታ ጋር አያይዤ እስቲ እንወያይ። አንደኛው ጉዳይ ታስታውሱ እንደሆነ በ2004 እና 5 ቼልሲ የሊጉን ዋንጫ ሲያሳካ በዛ የውድድር ዓመት ከቼልሲ አማካይ ክፍል ካስታውሳችሁ ቲያጎና ሜንዴዝ ነበሩ አማካይ ክፍል ላይ እና ማክሌሌ ነበር በአማካይ ክፍል ላምፓርድም አለ እና የቲያጎ እየተለዋወጠ ከሜንዴሽ ጋር ይጫወታል። ፖርቱጋላዊው ከፖርቶ ይዘው የመጡት አማካይ ላምፓርድ አለ። ግን የማክሌሌ ሚና በጣም እጅጉን ወሳኝ ነበር በዛ የውድድር ዓመት። ግን በቀጣዩ ሲዝን ታስታውሱ እንደሆነ በጣም ረጅም የዝውውር ሳጋ ነበር። ሜንዴዝን ቲያጎን ባያባረውም ግን ጋርዲዮላ ሞሪኖ በቲያጎ ቦታ በሜንዴሽ ቦታ በቀጥታ ኤሴንን ለማምጣት ታስታውሱ እንደሆነ በሊዮን ይህን ተጫዋች ለማስፈረም ጉዳዮቹ የጀመሩት ልክ በጁን የዝውውር መስኮቱ እንደተከፈተ ከሊዮን ይህን ተጫዋች ለማዘዋወር ቼልሲ 21 አቀረበ፣ 22 አቀረበ። እንደውም በወቅቱ በጋዜጣ መልክ ነበር መረጃዎች የሚደርሱ እና ከሊዮን ማይክል ኤሴንን ለማምጣት እስከ ኦገስት ድረስ ሞሪኖ ታክሶ በ24.4 ሚሊዮን ፓውንድ ማምጣት ችሎ ነበር ማይክል ኤሴንን። ከዛም በኋላ ሜንዴዝ በሊጉ ከሚገኙ ተጫዋቾች ለምሳሌ በ2004 እና 5 1968 ደቂቃ ነው የተጫወተው። ላምፓርድና ግን ማክሌሌ 3413 እና 3240 ደቂቃዎችን ተጫውተዋል። ስለዚህ በቀጣዩ ሲዝን የሚያመጣው አማካይ ምክንያቱም ሜንዴሽ እና ቲያጎ እየተፈራረቁ ስለተጫወቱ ደቂቃቸው ተቀራራቢ ነው። በቀጣዩ ሲዝን የሚያመጣው አማካይ ግን ከሁለቱም ሰብሮ በአማካይ ክፍሉ ላይ ቋሚ የሚሆን ነው። ሻምፒዮን የሆነውን ቡድን ጆዜ ትልቁን እድሳት ያደረገው የቱ ጋር ነው? የአማካይ ክፍሉን ሶሊድነት ነው የጨመረው። ልብ በሉ የአርቴታ ቡድን አምና በክሊንሺት በፕሪሚየር ሊጉ ሁለተኛውን ሪከርድ ነው የሰበረው። ትልቁ ሪከርድ የማን ነው? የ2004 እና 5 የቼልሲ 15 ግብ ብቻ የተቆጠረበት በርካታ ክሊንሺት ያስመዘገበው የፒተር ቼክ እና የቼልሲ አስደናቂ የጆዜ ሲዝን የቴሪና የካቫዮ ጥምረት አሁን አርሴናል ቤት አምጡት። በነሱ ኳሊቲ የአሁኑን የአርሴናልን ተጫዋቾችና የቼልሲን የዛም ወቅት ተጫዋቾች እያነጻጸርኩ አይደለም። የቡድኑን ምስል ነው የምነግራችሁ። አንድ አይነት ባህሪ፣ አንድ አይነት መልክ እንደያዘ የሚያሳዩ ምልክቶች። ይሄ እግር ኳሳዊ ሀሳብ ነፃ ሀሳብ ነው እና የካቫዮና የቴሪ ጥምረት አሁን የሳሊባና የጋብርኤል ጥምረት በወቅቱ የነበረው የቼክ እጅጉን ክላስ የሆኑ አስደናቂ ግብ ጠባቂ መሆን አሁን ደግሞ ዴቪድ ራያ በሊጉ እያሳየ ያለው ብቃት የቡድን ምስሉን። ስለዚህ ሻምፒዮን የሆነ ቡድን በአብዛኛው አይነካም የሚለውን ሳይንስ በተለይ መሰረታዊ ፖዚሽኖችን አይነካኩም አብዛኛው ክለብ። አሁን ግን ቼልሲ አርሴናል ትልቁን እርምጃ የወሰደው አማካይ ክፍል ነው። ልክ ቼልሲም በወቅቱ የወሰደው አይነት እርምጃ ቲያጎና ሜንዴሽን በቀጥታ በኤሴን የመተካት ከዛን የክለቡን ጥንካሬ እንዴት እንዳጎለበተው የቼልሲ ሶሊድ መሆን ምን ያክል ርቀት እንዳደገ
እና በቀጣዩ ሲዝን በሁለተኛው ሲዝን ላምፓርድ 3150 ደቂቃ ተጫወተ። ማከሌሌ ከ3413 ደቂቃ በቀጥታ ወርዶ 2544 ደቂቃ ሲጫወት ኤሲየን 2459 ደቂቃ መጫወት ቻለ። ይህንን ከተመለከታችሁ ጆዜ ባላንስ ማድረግ ቻለ። ምኑን? ዴብዙንም የተጫዋች አጠቃቀሙ። ምክንያቱም በቀጣዩ ዓመት ቼልሲ ዩሮፒያን እግር ኳስ ነበረው። በካፕ ጨዋታ የምታስታውሱ ከሆነ ካራቦ ካፕን በወቅቱ ካርሊንግ ካፕ የሚባለው አሸንፏል። ስለዚህ እዛ ጋር ጆዜ አሬንጅ ማድረግ ያለበት የስኳድ ዴብዝ አለ፣ የተጫዋቾች አጠቃቀምና የደቂቃን አቅም። ኤሲየን ከመጣ በኋላ የቼልሲን አማካይ ደግሞ የጎለበተበትን ርቀት ተመልከቱ፣ ጥንካሬውን። አሁን ወደ አርሴናል እንምጣ። ብሩኖ ጊመሬስ ወደ አርሴናል መዘዋወሩ አይቀርም። አሁን የመሆን ሁኔታ ሁሉ እያለቀ ነው። በተጠናቀቀው ሲዝን ራይስ 4454 ደቂቃ፣ ዙቢመንዲ 4292 ደቂቃ ተጫውተዋል። ተመልከቱ ሁለቱ አማካዮች። ስለዚህ ልክ የቼልሲ አይነት ስልት በአርሴናል ቤት አርቴታ ስልቱን ኤሲየን መጥቶ ያን ደቂቃ እንዴት ነው በአንዴ ባላንስ ያደረገው? ሮቴሽኑ እያንዳንዱ ጨዋታ ላይ እነዛ አማካዮች አይጀምሩ ሮቴት ስለሚያደርጉ የተጫዋቾች ጤንነትና አስተማማኝነት በዘላቂነት ለመጠቀም ቦታው ላይ የተደረገው ለውጥና ሽፍቱን ተመልከቱ። አሁን ደግሞ አርሴናል ሊወስድ ያለው እርምጃ በተመሳሳይ ምስል ነው በግሌ የተመለከትኩት፣ የሚቀይረው ለውጥ ማለት ነው። እነዚህ ሁለት ተጫዋቾች ሚድዊክም በሻምፒየንስ ሊግ ፈታኝ ፊክስቸር ሲኖር ይሰለፋሉ። ከዛም በኋላ የፕሪሚየር ሊጉ ፊዚካሊቲ ይጠብቃቸዋል በሳምንቱ መጨረሻ። ለዛ አሁን ራይስን በዓለም ዋንጫ ያን ሁሉ ደቂቃ ሲሮጥ የነበረው ተጫዋች በቱኸል ቡድን ውስጥ ግን ተጽዕኖ የአርሴናል ያክል ሊሆን አልቻለም። ምክንያቱም ድካም አለ፣ መዛል አለ። እያንዳንዱን የአርሴናል ወሳኝ ጨዋታዎችን የጀመረ ተጫዋች ነው። መጀመር ብቻ አይደለም፣ የሜዳ ላይ ተጽዕኖ በግልጽ የሚታይ ነው። የቡድኑ የጀርባ አጥንት ነበር። ዙቢመንዲ እስከ 30ኛ ሳምንት ድረስ አስተማማኝ ሚናውን ሲያበረክት ነበር። ግን በሶሲዳድ የነበረው ቆይታና በአርሴናል ቤት ያለው ቆይታ እኩል አይደለም። ለምን? በሶሲዳድ ቤት ቢያንስ የሊጉ ኢንቴንሲቲ እንደ ፕሪሚየር ሊግ ፊዚካልን የቀላቀለ አይደለም። ላሊጋ አዲስ አዳፕት ነው። ስለዚህ አርቴታ አሁን የሚጨምረው አማካይ ፊዚካሊ ፊት የሆነ የበለጠ ፊት የሆነው ደግሞ በብዙ ጨዋታዎች የዛለ ጉልበት ሳይሆን ፍሬሽ ጉልበት ነው ይዞ የሚመጣው። ምክንያቱም እዚህ ጋር መርሳት የሌለብን ብሩኖ ጊመሬስ የሲዝኑ የመጀመሪያ ዙር 5 ሳምንት በጉዳት፣ ሁለተኛ ዙር ደግሞ 6 ሳምንት በጉዳት፣ በድምሩ 11 ሳምንት ለመጀመሪያ ጊዜ በፕሪሚየር ሊግ ይሄ ተጫዋች በጉዳት ምክንያት የአምና ሲዝን ላይ አልፎታል። በዓለም ዋንጫ እስከ ሩብ ፍጻሜ በላይ መጓዝ አልቻለም። ስለዚህ ፍሬሽ ኢነርጂና ልዩ የሆነ ኤክስፒሪየንስ ከፊዚካሊቲ ላይ አማካዩ ክፍል ላይ አርቴታ የሚጨምረው። እድሜውን ከተመለከታችሁ በቅርብ ጊዜ አርቴታ ታይትል ዊኒንግ ቲምን ወደ ስብስቡ ይሄን ቲም ወደ ታይትል ዊኒንግ አይደንቲቲ ለመቀየር የዝውውር እቅዶችን ለውጥ በደንብ በግልጽ መመልከት እንችላለን። ለምሳሌ ጆርጂኒዮን ሲያመጣ 31 ዓመት ላይ ነበር። ትሮሳርድን ሲያመጣ 28 ዓመት ላይ ነበር። ሜሪኖን ሲያመጣ ካስታውሳችሁ 26 ዓመቱ ላይ ነበር ሚካኤል ሜሪኖን ሲያስፈርም። ከዛም በኋላ የተጠናቀቀው የውድድር ዓመት ዮኮሬስ እና ኤዜ በዝውውር መስኮቱ አርሴናል ትልቅ የከፈለባቸው ክፍያዎች ናቸው። እድሜያቸውን ተመልከቱ፣ 27 ዓመት። የላቀ ኤክስፒሪየንስን ነው ስብስቡ ላይ እየጨመረ የመጣው። ይሄ የዝውውር ሂደት ደግሞ የሚያሳየን ምንድን ነው? አንድ ቡድን በአሸናፊነት ላይ ለመዝለቅ ሁሉንም ጣጣውን የበቃ ፖቴንሻል ማምጣት አሸናፊነትን ይዞ ለመዝለቅ ስለሚያበቃ የበለጠ ስለሚያስቀጥል እንደነዚህ አይነት እርምጃዎችን እየወሰደ እስካሁን ድረስ የአርቴታ የዝውውር እቅድ በደንብ ጥናት ሳይደረግበት ግን ምስሉን እየቀየረ
ገና በሚጎለብት ፖቴንሻል ላይ ገና በሚያድግ ክህሎት ላይ ኢንቨስት እያደረጉ ከጊዜ ወደ ጊዜ የቡድን ትራንዚሽንን ከማስረዘም ይልቅ የበቁ ተጫዋቾችን በቀጥታ በቲሙ ላይ ተጽዕኖ የሚፈጥሩትን ማምጣት ነው። አሁን የመጀመሪያው ነጥቤ ከአርቴታ ኢንተርቪው የጆዜን ቡድን የመገንባትና የያዘው ሂደት መመሳሰልን በግሌ የተመለከትኩትን ነው ይሄን ያነሳውላችሁ አንደኛው። ሁለተኛው ደግሞ ስቴትመንት ያልኩበት ዋነኛ ምክንያት ለምሳሌ ደክላን ራይስ እና ብሩኖ ጊማሬስ በአማካይ ክፍሉ ላይ ተሰለፉ እንበል በምሳሌነት። ምክንያቱም አርቴታ ብዙ ሮቴሽን አማካዩ ክፍል ላይ ማድረጉ የማይቀር ዙቢመንዲ፣ ጊማሬስ፣ ራይስ ከጊማሬስ እንደዚህ እያደረገ ብዙ እየቀያየረ እንደሚጫወት ይጠበቃል። ለምን ለምሳሌ ይቅርታ ከዓለም ዋንጫ ጉዟቸው ጋር ተያይዞ ሳካ፣ ራይስ፣ ኢዜ የውድድር ዓመቱን የመጀመሪያ 2-3 ፊክስቸሮችን በቋሚነት ላይ ጀምሩ ይችላሉ። በተመሳሳይ እነ ኦዲጋርድን በዛ በኩል ከተጓዙበት ርቀት አንጻር ከብሔራዊ ቡድን ጋር ከተሻገሩበት ከ10ሩ 5ቱ ተጫዋቾች እስከ ግማሽ ፍጻሜ ድረስ እስከ ፍጻሜ ድረስ የሄዱ ተጫዋቾች አሉ። ሜሪኖ፣ ዙቢመንዲን በተመሳሳይ አብዛኛውን ፊክስቸሮች ላይ በሊጉ መጀመሪያ 2-3 ጨዋታዎች ላይ በቋሚነት ላይ ጀምሩ ይችላሉ። ዘግይተውም ትሬኒንግ ስለሚጀምሩ ፊዚካሊ ስትሮንግ እስኪሆኑ ፊትነሳቸው እስከሚጎለብት ትንፋሻቸውን እስከሚሰበስቡ ድረስ ጊዜ እንደሚሰጣቸው ይጠበቃል። ነገር ግን አሁን ወደ መጨረሻ ወደ አማካይ ክፍሉ ሙሉ ቡድኑ በተሟላበት ሰዓት ላይ አንድ የምንመለከተው ትልቅ ባላንስ አለ። አሁን ብሩኖ ጊማሬስ አማካይ ክፍሉ ላይ ሲኖር የቀኝ እግር ተጫዋች ነው። በኒውካስል ብሩኖ ጊማሬስ የሚጫወትባቸውን ፖዚሽኖችን እስቲ ቪዲዮችን ሂዱና ተመልከቱ። በተለይ አንድ ጉዳይ ሁሌ የብሩኖ ጊማሬስ የዝውውር ሂደት ወይም አንድ ጉዳይ በመጣ ቁጥር ስለ ዱዌል ጥንካሬዎች ሲነሳ ተሰማላችሁ። ፊዚካሊቲውን፣ ፍላጎቱን፣ ቡድኑ ላይ የሚጨምረው ኢነርጂ፣ አልሸነፍ ባይነቱን፣ የበለጠ ለተከላካይ የሚሰጠው ሽፋን፣ አግሬሲቭነቱ ምናምን ይነሳል። ትልቁ ግን አቅሙ ምንድን ነው? ከጫና ውስጥ ቲሙን የማውጣት ጥንካሬው ነው። በጫና ውስጥ ጫናን የመቋቋም ሜንታሊቲው ጠንካራ እንደሆነ ይነገራል። ይሄ ደግሞ በጥቂት ተጫዋቾች ላይ የሚስተዋል ጥንካሬ እንጂ ሁሉም ተጫዋቾች የላቸው። ፕረስ በተደረጉ ቁጥር የሚነጠቁ ተጫዋቾች ጫናን የመቋቋም ሜንታሊቲያቸው ደካማ ነው ተብሎ ስለሚታሰብ እንጂ ቴክኒካሊ በጫና ውስጥ እልባት የሚሰጥ ተጫዋች ጌም አዌርነሱ በጣም ከፍተኛ ነው ይባላል። ፊዚካሊቲ አዌርነስ ብቻ ሳይሆን ጌም አዌርነሱም አስተማማኝ መሆን አለበት። ምክንያቱም ሆም ማች ላይ አይኖርም፣ አዌ ማች ላይም ይሄን ምላሽ መስጠት አለበት ተብሎ ዝርዝሮች ይነሳሉ። ግን ታክቲካሊ አንድ ጉዳይ ስመለከት የብሩኖ ጊማሬስ ፓስ ሲኩዌንሶችን፣ ፕሮግሬሲቭ ፓሱን፣ ትራንዚሽን ኳሶችን እያንዳንዱን ስመለከት ጊማሬሽ ሜዳ ውስጥ ሲኖር በጣም ልብ ብላችሁ ተመልከቱ የኒውካስልን ቪዲዮ። ለምሳሌ ኢሳቅም እያለ አምና እንደ ቮልትማደ የዛን ያክል ግብ ስላላስቆጠረ ከቻንስ ክሬቱ ጋር እና ያይዝና ኢሳቅ እያለ ያለውን ቪዲዮ ስመለከት በቀኙ ክፍል ባለፉት 2-3 ሲዝን ለምሳሌ በኒውካስል በጣም ዳይናሚክ ሲሆነ ተጫዋች አንቶኒ ጎርደን ግን ቻንስ ክሬት በማድረግ የተሳኩ ክሮሶችን በማድረግ ወደ ተጋጣሚ ቦክስ አደጋ የፈጠሩ ኳሶችን በማሻገር እያንዳንዱ የማጥቃት የክንፍ እንቅስቃሴ ላይ ስመለከት በቀኙ ክፍል ያለው የማርፊ ኳሶች በጣም ኢፌክቲቭ ናቸው ከጎርደን ይልቅ። ቪዲዮን ተመልክቻለሁ፣ ስታቲክሱንም አይቻለሁ። ግን በቀኙ ክፍል ያለው የማጥቃት እንቅስቃሴ በጣም የኒውካስል ቁልፉና ከፍተኛ ኢነርጂ ያለበት ነው። በጣም በሚያስገርም ሁኔታ እያንዳንዱ ፕሮግሬሲቭ እና የትራንዚሽን ኳሶች የሚነሱት ግን ከብሩኖ ጊማሬስ ወደ ዋይድ ኤሪያ ቀኙ የሜዳ ክፍል የሚሄዱ ላይን ብሬኪንግ ፓስ፣ ስሩ ፓሶች
እና ሶስተኛ የሜዳ ክፍል የሚያደርጋቸው የመጨረሻ ፋይናል ቦሎች በአጠቃላይ የቀኙ ክፍል ማጥቃት የልብ ምት ነው የኒውካስል። ስለዚህ ይሄ ጉዳይ ደግሞ ባለፉት 2 የውድድር ዓመት የአርሴናል ደጋፊ በቅሬታም በአስተያየትም የበለጠ ግን ዋነኛው ጉዳይ የአርቴታ የታክቲክ ችግር የተጫዋቹም የግል የፊትነስ ጉዳይ እንዳለ ሆኖ ግን በግሌ ስመለከት የግሌ አስተያየት ነው የአርቴታ የታክቲክ ችግር ለተቃውሞ ያበቃው የሳካ ብቃት መውረድ። አሁን የጊመሬስ ማምጣት ትልቁ ነፃ የሚያወጣው ተጫዋች አንደኛ እየተመለሰ የፕሮግረስ ፓሶችንና የትራንዚሽን አንግሎችን እየፈለገ በሜዳ ውስጥ ብዙ ኮንትሮል ለማድረግ የሚገደደው የኦዲጋርድን መመለስ አንደኛ ደረጃ የብሩኖ ጊመሬስ ፓሶች ከበቂ በላይ ስለሆኑ ለትራንዚሽኖች ይገደባል። ያኔ ፋይናል ሰርድ ላይ ኦዲጋርድ የሚቀበልበትን አንግል ነው እንጂ የሚፈልገው መቶ ኳስን መስርቶ የሚያሸጋግረውን እንቅስቃሴ አይደለም። ካሁን በኋላ ይሄ ምንን ያቀላል? ሶስተኛ የሜዳ ክፍል አርሴናል በፍጥነት ለመግባት ባለፉት ዓመታት ያለውን ችግር በመጀመሪያ ደረጃ ይቀንሳል። ወይም በተሻለ ሁኔታ የብሩኖ ጊመሬስ መምጣት የአርሴናል የማጥቃት ፍጥነትን ይጨምራል። በሁለተኛ ደረጃ ብሩኖ ጊመሬስ ደርቦ የሚያጠቃው የሜዳ ክፍል ደግሞ የቀኙን የሜዳ ክፍል ይሄ 10 ቁጥርን ተጫዋች ይሄን ፉልባክም ሆነ ተጠግቶ የሚያጠቃው የቀኙን የሜዳ ክፍል ነው። በደንብ ቪዲዮዎችን ተመልከቱ የሱን የፓስ እንቅስቃሴ። በዚህን ሰዓት ደግሞ ተደጋጋሚ የፓስ ኳሶችን በተደጋጋሚ የሚያገኝ ከሆነ ሳካ በጨዋታ አይነጠልም። አስታውሱ አምና በተደጋጋሚ ሳነሳ የነበረው ሀሳብ ሳካ ጋር የሚሄዱ የኳስ ቁጥሮች ስለሚያንሱ ነው። ሳካ ለማርኪንግም ክለቦች ወደ አንድ ስፍራ የአርሴናል የአደጋና ባለፉት ዓመታት ጠንካራው የሜዳ ክፍል በማጥቃት የቀኙ የሜዳ ክፍል እንደሆነ ስለሚያውቁ ያንን ቦታ ላይ ድሮፕ አድርገው ኮምፓክት ከሆኑ አርሴናል የማጥቃት ኢነርጂውን ያጣል፣ ሴንትራል ፕሮግረሱ ይቀንሳል። ለዛ ሳካን ከጨዋታው ውጪ ማድረግ የክለቦች ሁሌም የመጀመሪያ ስትራቴጂ የሚሆነው ለዚህ ነው። አርቴታ ለዚህ ደግሞ ተደጋጋሚ የፓስ ሲኩዌንሶች ወደዛ ኤሪያ ካላበዛ ክለቡ ሁሌም በጥንቃቄ ውስጥ ፓሶቹ የሚደጋገሙ ከሆነ የጨዋታውም ውጤት የጨዋታው ማማር በሚጠበቀው ደረጃ አርሴናል ሴቶን ፕሌይ ሆኖ ጨዋታውን ሊያጠናቀቅ ነው። ሳካን ከጨዋታ የሚነጥለው የአርቴታ ታክቲክ እንጂ የተጫዋቹ ብቃት ወርዶ አይደለም። ይሄ በተመሳሳይ አምና ከብዙ አርሴናል ደጋፊዎች ጋር የምንጨቃጨቅበት ሀሳብ ነው። አሁን የጊመሬስ መምጣት ትልቁ ነፃ የሚያወጣው ጉዳይ በነገራችን ላይ ሳካ ነው። አስታውሱ በተመሳሳይ እንዲህ አይነት አማካይ ተደራቢ አጥቂ ወይም ክሬቲቭ አማካዩ ተከትሎ ሄደው በማጥቃት የሚያግዙ አማካዮች ባሉበት የጨዋታ ስልት ላይ ግራኒት ዣካ በግራው የሜዳ ክፍል እያለ ማርቲኔሊ እንዴት ነበር በነፃነት ማጥቃቱ ላይ ኢፌክቲቭ የነበረው ግብ ተሳትፎ ላይ። እንደገና አጋዥ የዚልቼንኮ ኳሶች ሲመጡ የበለጠ ያ ተጫዋች እንዴት ነበር የተመቸው። አሁን ያ ስታይል ነው ዲፕሊኬት የሚሆነው በቀኙ የሜዳ ክፍል ማለት ነው። ስለዚህ የዚህ ተጫዋች መምጣት ለተከላካዩ የሚሰጠው ሽፋን በሁሉም ሚዲያ የምታደምጧቸው ጉዳዮች ብቻ ሳይሆን በአርሴናል ማጥቃት ላይ የሚፈጥረው ትልቅ ልዩነት አለ። አሁን ዙቢመንዲ ትልቁ ክህሎት ምንድን ነው? ባላንስ ኦፍ ዘ ጌም ነው። ኳስን አርሴናል በቀላሉ እንዳይነጠቅ በአርሴናል ቁጥጥር ውስጥ የጨዋታው ፍሌክሲቢሊቲ እንዲቀጥል ማድረግ ይችላል። ካለበት ቦታ ሆኖ ኳስን ማስጀመር ይችላል። ድሪብል አድርጎ ራሱን ለጫና አጋልጦ እነዛን ጫና ተሻግሮ ወደ ሶስተኛ ሜዳ ክፍል የመሻገር አስገዳጅ ሁኔታ የለበት። ወይም አጭር ፓስ ይሄ ዋንቱ መቀባበል ብቻ አይደለም፣ ካለበት ቦታ ላይ ቢልዳፕ መምራት መቻሉ ነው ትልቁ ስኪል። አሁን ያ ፖቴንሻል ያለው ተጫዋች ሆኖ ጊመሬስ የበለጠ ለየት የሚያደርገው በኢነርጂና በፊዚካሊቲ የማጥቃቱን ትራንዚሽን ከኳስ ጋር አብሮ እየሄደ ኢንድ ቱ ኢንድ ጌም መምራት ይችላል። ይሄ ደግሞ በተቃራኒው የማንን ጫና ይቀንሳል? የደክላን ራይስን እዛኛው ሜዳ መሮጥ፣ እዚኛው ሜዳ መሮጥ። ስለዚህ የአርሴናል የአማካይ ክፍል በዚህ ደረጃ ባላንስ ከሆነ የቡድኑ ፍሌክሲቢሊቲ እንዴት ሊጨምር እንደሚችል አስቡት።
አርቴታ 45 ደቂቃ ኦዲጋርድን 45 ደቂቃ ኢዜንም እየተጠቀመ የቡድኑን ሻርፕ በሆን በላቀ ደረጃ ማሳደግ ይችላል። አሁን የጊመሬስ መምጣት ስቴትመንት የሚያደርገው እዚህም መከላከሉ ለሚያጎለብተው ጉዳይ ብቻ ሳይሆን ልክ የኤሴንን ጉዳይ እንደነገርኳችሁ በማጥቃቱ በኩልም የሚጨምረው ትልቅ ጥንካሬ አለ። ስለዚህ የጊመሬስ መምጣት የአማካይ ክፍሉ ላይ የሚያሳድገው ኳሊቲ ብቻ ሳይሆን የአርሴናልን ታክቲካል ዳይሜንሽንን ነው አብሮ በጋራ የሚጨምረው። ስለዚህ እኔ በግሌ ሳስብ የ2026/27 ሲዝን ጤንነቱ አስተማማኝ ይሁን እንጂ የቡካዮ ሳካ ሲዝን ይመስለኛል። እንደተባለው እንደምናስበው ኢማጂን እንደምናደርገው ታክቲኩን አርቴታ በዚህ ሂደት አሬንጅ የሚያደርግ ከሆነ ሳካ የበለጠ በነፃነት በቂ ኳሶችን እያገኘ ከተከላካይ ጀርባም አንድ ለአንድም እያሸነፈ በነፃነት የሚጫወት ይመስለኛል። ይሄ ምናልባት ከግምታዊ የጨዋታ ስልት መነሻ በማድረግ ከጊመሬስ ዝውውር ጋር ተያይዞ አርሴናል ሊያገኛቸው የሚችላቸው ትሩፋቶችን ከግምት ውስጥ በማስገባት የተመለከትኩት የራሴ የጨዋታ እይታ ነው። ከተስማማችሁ ሀሳባችሁን ትገልጻላችሁ። አይ ይሄ ሌላ አማራጭ ይኖራል ካላችሁም በነፃ ሀሳብ በኮሜንት መስጫ ላይ አስቀምጡ። ግን የጊመሬስ ወደ አርሴናል መምጣት እውን መሆኑ በትናንትናው ዕለት ተረጋግጧል። ፎርማል ስቴፖቹ ተጀምረዋል። በቀጣይ 24-48 ሰዓታት ሜዲካል ይመጣል። እንደተባለው ስኬጁል ከቀጠለ ቅዳሜና እሑድ የአርሴናል ንብረት መሆኑን ይፋ የሚደረግ ይሆናል። ስለዚህ ከኒውካስል ጋር ቅድመ ስምምነቱ ተጠናቋል። ስትራክቸራል ስምምነቱ ላይ እየተደራደሩ ነው የሚገኙት። በቀጣይ ጊዜያት መጠናቀቁ የማይቀር ነው። ተጫዋቹ ከላማግማ ወደ ለንደን ፍላይት ለማድረግ ጊዜና ቀጠሮ ተቆርጦለታል። ስለዚህ በቀጣይ 24-48 ሰዓታት ወደ ለንደን ፍላይት ያደርጋል። የአርሰናል ንብረት ይሆናል ማለት ነው። ብራዚላዊውን በዚህ ልክ ተመለከትን። እስቲ የእናንተን ሀሳብ አስተያየት ደግሞ አስቀምጡ። ከዚህ ፕሮግራም ቀደም ብሎ የሊቨርፑል 2 ዊንገሮችን በአንዴ ከፒኤስጂ ማስፈረምን ሂደት ጠለቅ ብለን ተመለከትን። አርሴናል ላይ ቆይታ ያደረግን። አሁን ደግሞ እዛው ለንደን ጎረቤት ቼልሲን የምንቃኝበት ፕሮግራም ይዘንላችሁ እንመጣለን። እስከዛው ድረስ ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። የጊመሬስን ስምምነት በተመለከተ እስቲ አንጻራዊ የጨዋታ እይታ እንመልከት ብለን በዚህ መልኩ መጣን። ሳትርቁ ጠብቁን። በቼልሲ መረጃ ተመልሰን እንመጣለን። እስከዛው ድረስ ሰላም ቆዩ።